እናቴ አንድ ነገር ብትሆን ዲና ያገታችሁ ሰዎች አንድ ነገር ቢሆኑ ከእናንተ ራስ አልወድ ሁላችሁ። ስለዚህ ዲናንና እናትሽን የያዛቸው ልዑል ነው እያላችሁ ነው የምትገኙት። ለያዛው ለሚገሉ ልጆች እሱ በእጁ አይደለም የገደለው እና እሱ ነበረ እና ልጆቹን እያሳያቸው እንደነበረ እየነገርንህ ነው አይደለ? እናቴም ሆነች ዲናም እንደተያዙ እንደታገቱ እየነገርንህ ነው አይደለ? ያሉን እናንተ ቪዲዮ እንደወሰዳችሁ እርግጠኛ ከሆነን በኋላ በቃ ፎርማት አድርገናል አጥፍተናል ነው ያሉት። ሰዎችን ስለሚያናግር በጠበቆችን በምንም የያዘው እንትኑን እሱ ነበረ ሟች። ስለዚህ እዛ ልቆይ ከረዳኸኝ እኔ ካለው ነገር ላይ አላደል ከሀብቱም ከምናምን የተወሰነ ያክል እንትን እልሃለሁ ተባብለው ተስማምተዋል ከልዑል ጋር ማለት ነው። እንደዚህ ያደረገው ቪዲዮ እንደደረሰን ሰምቷል። ያዛረፈንም እሱ ሲቀጥል ከዚህ በፊት እንደዚህ እንደመያያዝ ነገር ተብለው እጁን ሰንዝሮበታል። ግን ያው በቤተሰብ ማን ነው የሰነዘረው? ልዑል ሰንዝሮበት እኛም ያው ቤተሰብ ነው። አዎ በማግስቱ ቤታችን ተዘረፈ። ስልካችን አልቀረ ምን አልቀረ ምን። ቪዲዮውን አሳልፋችሁ ለህግ አካላት ከሰጣችሁ እጄ ላይ ያሉትን ሰዎች ይጨርሳሉ። ያንን ጸባዩን ስለማታውቅ እኛ አውቀን እንደ ቤተሰብ የደበቅናቸው ነገሮች አሉ። ምንልክላችሁ 1 ሚሊዮን ብር ካላካችሁ ነው አሉ። ያንን ቪዲዮ ቪዲዮውን የምትፈልጉ ከሆነ 1 ሚሊዮን ብር እንፈልጋለን። አባቴ ስለመግደሉ ማስረጃ ስላየው ልዑል ምናልባት አሁን ከመጥፋቷ ጋር ተያይዞ የምታውቂው ነገር ካለ መጥፋት ማለት ነው። ቤተሰቡን ላለመበጥበጥ የወንድሟን ገዳይ ማስረጃ እየያዘች ዝም ማለት ይኸውልህ በአባታችን ደም ላለመቀለድ ነው እኮ እውነተኛ ከአክስታችን ጋር እውነቱን እየተከራከረን ያለን። አክስታችን ደግሞ ምን እንዳረጋችሁ አትናገራላችሁ። ከዛ ይሄን ማስረጃ ልዑል እንዲያጠፋው ነው ማሳይክ። ልጁ ያጎታችን ልጅ ግን ምንም ሚረጋጋ አይነት አይመስልም ነበር። እዚህ ጋር ተቆሙ ነበር፣ እዚህ ጋር ተቀምጣችሁ ታወሩ ነበር። እሱ ባይ ቤታችን እኮ ነው ቤታችን እኮ ነው። ይሄማ ልዑል ነው እሷንም ደግሞ ሊገላት ነው። ምንድነው ምን አስቡ ነው ምን ይትና የኔ ብቻ ነው ማለትም የራሱ ብቻ አድርጎ የማሰብም ማንነታቸውን ባይጠቅስም ይገሉኛል ብሎ በጣም መፍራት ደረጃ ደርሶ ነበር። ያያችሁትን ማስረጃ እውነት ከሆነ ያያችሁትን ማስረጃ ሳዩ ቪዲዮ። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? እንግዲህ ዛሬም በአዲስ ቪዲዮ ተገናኝተናል። ተመልካቾቻችን እንግዲህ ብዙ ነገሮችን ለማጣራት ብዙ ነገሮችን በራሳችን መንገድ ለማጣራት እየሞከርን ነው የምንገኘው። ከዚህ ጀርባ ከልዑል መታመም ጀርባ የነበሩ ሰዎችን እግር በእግር እየተከተልን የሚገባቸውን ዋጋ የሚገባቸውን ቅጣት እንዲያገኙ እያደረግን ነው የምንገኘው። በሌላ በኩል ደግሞ አሁን ላይ ልዑልን የሚወነጅሉ ልዑልን ወንጀለኛ የሚሉ የራሱ ቤተሰቦች የራሱ እንግዲህ ሰዎች ተነስተዋል። የነሱንም ሰዎች እንግዲህ ተመልካቾቻችን ሚዛናዊ ነን ብለን ነው የምናስበው። አንድ ሚዲያ ከፍተን የብዙ ሰዎችን ድምጽ፣ የብዙ ሰዎችን ህመም፣ የብዙ ሰዎችን ሐዘን እያስተላለፍን ነው የቆየ ነው። ስለዚህ መርጠን የምናስተላልፈው መርጠን ደግሞ የምንተወው ምንም አይነት መረጃ አይኖርም። ሚዛናዊ መሆንም አለብን። ሚዛናዊ መሆንም አለብን። የሆነ ሰው እንደዚህ አይነት መረጃ አለኝ ብሎ ሲመጣ ያንን ሐሳቡን መስማት አለብን በሚል እየሰማን ነው የምንገኘው። ልዑል ይሄንን ያደርጋል ብለን ባናስብም ከዚህም በፊት የአጎቱ ልጆች የሟች ያጎቱ ልጆች ልዑልን የአባታችን ገዳይ ነው ብለው ፈርጀው ክስ ለመመስረትም እቅድ ላይ እንደሆኑ የሚፈልጉት መረጃም እጃቸው እንደገባ ነገረውን ነበር። ዛሬ ደግሞ ሌሎች ዘመዶቹ ያክስቶቹ ልጆች አንድ በትክክል ያላወቋት እንግዲህ ታስተዋውቀናለች ራሷን በትክክል ያላወቋት እህታችንም ጠርተው እንደውለው በተደጋጋሚ ቴክስት አድርገውልኝ እነሱም ሊያናግሩኝ የሚፈልጉት ነገር እንዳለ በተለይ በዚህ 3 ቀንና 4 ቀን ውስጥ ብዙ የስልክ ጥሪዎችን አድርገውልኝ እነሱ ቤት ተገኝቻለሁ። ለምንድን ነው የፈለጉኝ? ጥብቅና ወሳኝ የሆነ መረጃ ሊነግሩኝ እንደፈለጉ በቴክስትም በስልክም አውርተውኝ ነበር። ምንድነው ጉዳዩ የሚለውን ነገር እንግዲህ ተመልካቾቻችን እስከ መጨረሻው ድረስ ተከታትላችሁ እንድትሰሙ ትፈልጋለሁ። እውነት ልዑል የተወነጀለበት የተጠየቀበት ነገር የገዛ አጎቱን ገሏል የሚባለው ነገር አድርጓል ወይስ አላደረገም የሚለው ነገር ብዙ አከራካሪ ነገሮች
ይነሳሉ። እነሱም ትክክለኛ መረጃ አለን ብለው እያሰቡ ነው የሚገኙት። እንግዲህ ዛሬ ደግሞ ወሳኝ የሆነ መረጃ እንነግርሃለን ነው ብለው የጠሩኝ። እሱ ምንድነው የሚለው ነገር እስከ መጨረሻው ድረስ ተከታትላችሁ እንድትሰሙ እጠይቃለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ ደግሞ እንደተለመደው ሐሳብ አስተያየታችሁን አስቀምጡልኝ። እስከ ፕሮግራማችን ፍጻሜ ድረስ መልካም ጊዜ። እንግዲህ መቼም ሰው ሐሳብ አለኝ ብሎ እኛም ጋር መናገር ያለብን ነገር አለ፣ መተንፈስ ያለብን ነገር አለ ብሎ ሰው ሲጠራ እምቢ ማለት ከባድ ነው። እንደ አንድ የሚዲያ ባለሙያም እንደ አንድ የወንጀል መርማሪ ጋዜጠኛም ሐሳባችሁን የእናንተንም ሐሳብ መስማት ስላለብን አሉባልታም ይሁን ትክክለኛ መረጃም ይሁን በትክክል እየሆነ ያለው ነገር ተመልካቾችን ማወቅ ስላለባቸው ባቀረባችሁልኝ ጥሪ መሰረት ቤታችሁ ተገኝቻለሁ። ስለዚህ ተመልካቾች መጀመሪያ እናንተን መተዋወቅ ስላለባቸው ከልዑልም ጋር ያላችሁን የስጋ ዝምድናም ካለ ያንን ጠቅሳችሁ ስማችሁንም ጠቅሳችሁ ተመልካቾችን ተዋውቁልኝ። እሺ፣ እኔ ፀሐይ ይባላለሁ። የልዑል ያጎቱ የሚስት እህት ነኝ። ያው ቤተሰብ ነኝ። ያጎቱ የሚስት እህት? አዎ፣ ያው ቤተሰብ ነኝ። እና ደግሞ ስለመጣልን በጣም እናመሰግናለን። ለብዙ ሚዲያ ደውለን ነበረ፣ እስካሁን መልስ አላገኘንም። አንተ ደግሞ በመምጣትህ በጣም ነው የምናመሰግነው። እና እኛ በቃ ወሳኝ መረጃ ስላለን ነው፣ ግን የሚቀበለንም አላገኘንም እስካሁን። እና አሁን ምን ነገር እንመጣለን። አንቺን እንተዋወቅ እስቲ። እኔ ርብቃ እባላለሁ። የልዑል ያክስት ልጅ ነኝ። ሟች ደግሞ አጎቴ ነው። ሟች አጎትሽ ነው? ሟች አጎቴ ነው። ስለዚህ ልዑል ያደረገውን ነገር የሚረዳን ሰው የሚሰማን ሰው ፈልገን ለዛ ነው የጠራነው አንተንም። ስለዚህ ስለሱ ጉዳይ በደንብ እንድንነጋገር ነው የምፈልገው። አው እንግዲህ ተገኝቻለሁ ከልዑል ጋር። የልዑል ቤተሰቦች በተለይ የአንዳርጋቸው እህቶች፣ የአንዳርጋቸው ወንድሞች ከልዑል ጋር ከፍተኛ ሰጣ ገባ ውስጥ ገብተው ነበር ከዚህም በፊት። ምናልባት አሁንም የማስጠነቀቃችሁ የኛንም ጊዜ የእናንተንም ጊዜ ባትፈጁና ራሳችሁንም የተሳሳተ መረጃ ለኛ በመስጠት ራሳችሁንም ወንጀለኛ እንዳታደርጉ እጠይቃችኋለሁ ካሁኑ። ምክንያቱም ልዑል እየሄደበት ያለው መንገድ የተደበቀውን እውነት ፍለጋ ስለሆነ የተደበቀ ነገር ስላለ ያንን ነገር ለማግኘት እየሄደ ነው የሚገኘው። ያንን ነገር ለማሰናከል የተሳሳተ መረጃ ለመስጠት እኛን ወደኋላ ለመጎተት አስባችሁ ከሆነ የጠራችሁን ካሁኑ ላስጠንቅቃችሁ ብዬ ነው። በስልክም ነግሬያችኋለሁ። መጀመሪያ አሁን አንተ ለልዑል ደግፈህ የምታወራ ለልዑል ደግፈህ አይደለም፣ ለልዑል ደግፈህ አይደለም ያለውን ነገር እንደ ከውጪ እንዳለ ሰው ስመለከተው በእናንተ ቤተሰብ ውስጥ በልዑልና በእናንተ ግንኙነት ውስጥ ያለው ነገር ትንሽ የሻከረ እንዲሁም የሱን ስም ከዚህም በፊትም ብዙ የማጠልሸት ስራዎች የተሰራበት ስለሆነ ምናልባት በውርሱም ጉዳይ ስለተፈጠሩ ጉዳዮች ከዲናም ጋር በተያያዘ ዲና ብዙ የቤተሰቡን አካላት እየዘወረች ነው የምትገኘው። የምትፈልገውን ነገር በሌሎች በሱ ባንዳርጋቸው እህቶች ወንድሞች በኩል እያስነገረች ስለሆነ እናንተም የሷ ቅጥረኛ እንዳትሆኑ ምናልባት እንዲህ ብላችሁ ተናገሩ። እንዴት ነው የሷ ቅጥረኛ የምንሆነው? ሲጀመር እኔ በስራት ተጎጂ ነኝ። ገብቶሃል? እናቴ ናት የጠፋችው። እሷም ብትሆን የሞተው ዘመዷ ነው። ገባህ አይደለ? እናቴ ናት የጠፋችው ማለት እስቲ ንገሪኝ አንቺ። ወንድሜ ላስረዳ። የታገተችው ያው የልዑል አክስት ነች፣ የሷ እናት ነች። እኔ በስልክም ይሄንን ነገር እያላችሁ ነው። አንደኛ ክሊር እናርገው። ይኸውልሽ ተመልካቾችም ማወቅ ስላለባቸው ክሊር እናርገው ነገሩ። እኛ ዲና ተመልካቾች አሁን ደግሞ እየሰማ ነው ያለው ነገር ትንሽ አስደንጋጭ የሆነው ምንድነው? እኛ ዲና እንደጠፋችና እንደተሰወረች ነው ለእናንተም በቪዲዮቻችን እየጠቀስን የነበር ነው። እኛም እጃችን ላይ ያለው መረጃ የሚያሳየው ዲና እንደተሰወረች ነው። አሁን እየሰማው ያለሁት በዚህ 3 ቀንም እየነገሩኝ ያሉት ዲና እንደታገተች ነው። ምን ማለት ነው? ዲና ሆነች የሷንም እናት አለች ታገቱ ከሚባሉ ሰዎች ማለት እንዳያወጡ አግቷቸው ነው ያለው። ይሄን ሁሉ ነገር ልዑል ነው። ስለዚህ አሁን እኛውን እንድሰማን የምትፈልግ ከሆነ በስነ ስርዓቱ ስማን። እኔ ለመስማት ዝግጁ ነኝ። ከሰማን ደግሞ
ሁሉንም ነገር እንደዚህ የሚያደርገው ልዑል ነው። አሁን እነሱን ድምጽ እንዳይሰማበት ምንም ነገር መረጃ እንዳይወጣበት ነው እና የእሷንም እናት ዲናን የሚያገታቸው ማለት ነው። ስለዚህ ለኛ ራሱ ያዛቻ እየደረሰብን ነው። ከመጀመሪያው ወደኋላ እንመለስና ዲናና ልዑል ከፍተኛ ጸብ ውስጥ ገብተው ነበር በውርሱ ምክንያት። እንግዲህ አንቺ ደርሰሽ ነበር ያጎተሽ ሞት አካባቢ? አዎ። ስለዚህ በደንብ ታውቂ ነበር ምን እንደተፈጠረ ምን እንደሆነ፣ ምክንያቱም በቅርብ ስለነበር የ3 ዓመት የ4 ዓመት ታሪክ ስለሆነ። ካጎትሽ ጋር የነበረሽ ግንኙነት ምን አይነት ነበር? ማለት ማንኛውም ሰው ካጎቱ ጋር ሊኖረው የሚችል አይነት ግንኙነት ነው ያለኝ። የእናቴ ወንድም ነው፣ ስለዚህ እንቀራረባለን። እንደዚህ ክፋት የሚሰራ አይነት ሰውም አይደለም። ግን ለምን ልዑል ይሄንን ማድረግ እንደፈለገ ራሱ ግልጽ አይደለም ለኔ። ሲጀመር ልዑል ገንዘብና ገንዘብ ነው በቃ ታርጌቱ ማለት ነው። እና እሱም ምንም በማያውቀው ነገር ይሄ ሰውዬ ትልቅ ሰው ነው፣ ከልዑል ጋር ምንም የሚያደራርሰው ነገር የለም። ብዙ ጊዜ ይዝትበት ነበረ። ጠጭም ሰው አይደለም፣ እንደዚህ ወጥቶ የሚጣላ ሰው አይደለም። እንኳን ከልዑል ጋር ከማንም ጋር የሚጣላ ሰው አይደለም። ሲቀጥል ከዚህ በፊት እንደዚህ እንደመያያዝ ነገር ተብለው እጁን ሰንዝሮበታል። ግን ያው በቤተሰብ ማን ነው የሰነዘረው? ልዑል ሰንዝሮበት እኛም ያው ቤተሰብ ነው አዎ ሚስጥር አይውጣ በሚል እኛም እንደ ቤተሰብ መክረን፣ ግን ሁሌ ዛቻው ነበረ። ሁሌ ነበር የሚዝተው። እና ካንቺ ጋር የነበራችሁን ግንኙነት ንገረኝ እስቲ። ከማን ጋር? ከሟችና በጣም በቃ አባቴ ነው የሚለው። በጣም እኔ ቤተሰቦቼ ናቸው። አለመወለድ ቢሆንም ግን እኔ በጣም እንዳባት ነው የማየው። አሳድጎኛል። በጣም ጥሩ ሰው ነው እና እሱ ከማንም ጋር የሚደርስ ሰው አይደለም። እንግዲህ ከሱ በላይ ማንም ከኔ በላይ ስለሱ ማንም የሚያውቅ የለም። እና በጣም ጥሩ ሰው ነው። ከማንም አይደርስም። በጣም እንኳን ከልዑል ጋር አይደለም። ግን እሱ በጣም ክፉ ነው ማለት ገንዘብ ነው በቃ የሚፈልገው። ማስረጃ ማጥፋት፣ ሚዲያውን የተቆጣጠረው እንግዲህ እያየ ነው። ምን የማንም ድምጽ እንዳይሰማ ያደረገው ልዑል ነው። ድምጻችን እንዳናወጣ ይሄው ድናም ታግታለች፣ እሷም እናት ታግታለች። ምን የሆነ ወሬ ስለሰማ እንደዚህ ሊያደርጉ ነው ስለተባለ ብቻ አገታቸው። እኛንም አሁን እገታ ሊያካሄድ በጣም ብዙ ነገር ከፈለክን ሁሉንም ነገር ላሳይ ይችላል የሚያደርገውን ነገር ማለት ነው። ስለዚህ እኛ ድምጽ ማውጣት አልቻልንም። የሆነ ሚዲያዎች እንቀጥራለን፣ እሺ ይላል፣ ወዲያውኑ ያፍናቸዋል። እግዚአብሔር ይስጥ አንተን በመምጣትህና ይሄን ሁሉ እያረገን ያለው እኔ ወንድሙ ነኝ ከሱ ጋር እሱንም ብጠሩት እንደኔ አመለካከት እሱንም ብጠሩት የእናንተን ሐሳብ ከመቀበል ወደ ኋላ የሚል አይመስለኝም። እሱን እንኳን ብጠሩት አታውቀውም። እኔ እንደዛ ነው ምረዳ። አታውቀውም። እሱ በጣም ክፉ ሰው ነው። ሲጀመር አይደለም ወግኗል። እኔ የሚሰማን ሁሉ እኔ እየወገንኩ አይደለም። እንደ አንድ የሥራ ባልደረባው ምን አይነት ባህሪ እንዳለው እንግዲህ ረጅም ዓመት አብረን ሰርተናል። ምን አይነት ባህሪ እንዳለው እንደ ቤተሰብ እናንተ የምታውቁት ነገር ሊኖር ይችላል። ግን ሲጀመር ሰው ይኸውልህ ከጓደኞቹ ጋር ከስራ ባልደረቦቹ ጋርና ከቤተሰቦቹ ጋር ሲሆን በጣም የተለያየ ጸባይ ነው ያለው። አጎታችን ላይ እጁን መሰንዘሩን ስንነግርህ ራሱ ልታምን አልፈለክም። አሁን አይደለ ያንን ጸባዩን ስለማታውቅ እኛ አውቀን እንደ ቤተሰብ የደበቅናቸው ነገሮች አሉ። ግን አሁን እኛ እሱ እዛ ጋር መልክ ሰርቶ ሚዲያ ላይ ገባ እናንተንም እንትን ብሎ ከዛ እኛ ስንናገር ደግሞ እየታመንን አይደለም። ይሄ ልክ አይደለም። አንተም ብትሆን አሁን እኛን የምትሰማን ከሆነ እንድትከራከረንም አንፈልግም። በቃ ገባ በቃ ያለንን ነገር ስማንና የሚሆነውን ነገር አለ። አንዳንድ ጥያቄዎችን መጠየቅ አለብኝ እንድጠይቃችሁ የራሱን ማለት መከራከር ሳይሆን ነገሮችን ግልጽ ለማድረግ ጥያቄዎችን እየጠየቅኳችሁ አይደለም። እሱ ጥሩ ነው ግን ምናምን እንዳትለና እኔ ማውቀውን ነገር እኮ ነው ማለት አንተ የምታውቀው እኛ የምናውቀው ነው የምንናገረው። እውነቱን ነው። አንተም በመልካም ልታውቀው ትችላለህ። እኛ ደግሞ በመጥፎ ተግባሩ እናውቀዋለን። ስለዚህ ያጎትሽ ወይ ደግሞ የእህትሽ ባል ግድያ ላይ እናንተ ሙሉ በሙሉ እጁ አለበት ብላችሁ ነው የምታስቡት? ሙሉ በሙሉ አለበት። እንደው እንዴት ነበር እስቲ ድጋሚ ለማስታወስም እንዴት ነበር ህይወቱ ያለፈው? ህይወቱ ያለፈው ትቦ ስር ነው ተገድሎ የተገኘው። ከዛ በኋላ እንዴት ነበር ነገሮችን ለማጣራት? ከዛ በኋላ ነገሮችን ስናጣራ እሱ ራሱ የባስ ብሎ እህቶቹ ናቸው የገደሉት ብሎ አሳሰራቸው ማለት ነው። እህቶቹ ታሰሩ። ያን ነገር ለምንድን ነው ያደረገው ብላችሁ ታስባላችሁ? አሁን የራሱን እንትን ለማጣራት ራሱን ነፃነት በቃ ነፃ ነኝ ለማለት መረጃዎችን ምን አገኘ
ኋላ ላይ ነፃ ሆነው የተወሰነ ጊዜ እኮ ታስረው ነው በነፃ የተለቀቁት ምንም ስለሌለ። እሱ ግን የራሱን ጥርጣሬ እንዳይኖርና በራሱ ላይ ምንም ነገር እንትን እንዳይልበት ነው ቀድሞ እነሱን የወነጀለው። ስለዚህ እነሱ ምንም ስለሌለባቸው እሱ መንገዱን ያውቀዋል፣ አካሄዱን ስለሚያውቀው ነው። ገብቷል። እጁ ረጅም ስለሆነ ብዙ መሄድ ይችላል። እና ምን ነበር የዛን ሰሞን የነበረው ነገር? ምናልባት ቤት ትመጪ ከሆነ እነሱ ጋር በገንዘብ ይጨቃጨቁ ነበር። በገንዘብ ነው፣ በዚህ በውርሱ በጣም ይጨቃጨቁ ነበረ። በቃ በዚህ ነው፣ ገንዘብና ገንዘብ ብቻ ነው የሚፈልገው ከእህትሽ ባል ጋር ማለት ነው። እሱ ምን አይነት ሁኔታ ውስጥ ነበር የነበረው? የእህትሽ ባል ያንቺ አጎትሽን ምናልባት የኔ ባል እኔ እስከማውቀው ድረስ በጣም ትሁት ሰውዬ ነው። በመመካከር የሚያምን ሰው ነው። ይህን ያህልም ደረጃ የሚያደርስ ነገር አልነበረም። እሱ ግን ሁሌ ነገሩን ጠምዝዞ ወደሱ ነበር እንትን የሚለው። አንተ ምንድነህ፣ አንተ ምን አገባህ ምናምን ይለው ነበር። ልዑል ቀጥታ ከሱ ጋር ሊጣላበት የሚችለው ምክንያት ምንድነው? ሌሎች አጎቶቹ አሉ፣ አክስቶቹ አሉ። በውርሱ ምክንያት በውርሱ ጉዳይ በቀጥታ ሊመለከታቸው የሚገባቸው ሰዎች አሉ። ከሟች በላይ ውርሱ ላይ የዛን ሰሞን ከዛም በፊት በቀጥታ ተሳትፎ የነበራቸው በተለይ ከአንዳርጋቸው ሞት በኋላ ሀብቱን ንብረቱን በሆነ አይነት መንገድ ሲቆጣጠሩ የነበሩ ዲናም በደንብ ትቆጣጠር ነበር። ሀብቱ አንድም ወንድማችሁ አጎታችሁ አለ፣ እሱም በደንብ ይቆጣጠር ነበር። ቀጥታ ሄዶ ሟችን ለመግደል ሊያነሳሳው የሚችለው ነገር ምንድን ነው? አንደኛ የቤቱ እንትን ሀብቱን የሚቆጣጠረው እሱ ነበረ። ነገር ይሻለው ከሱ በላይም ሌሎች ሰዎች ይቆጣጠሩ ነበር። ግን እሱ በህጋዊ ነገር ነው፣ በብዙ ነገር ህጋዊ በሆነ ነገር ነበር እሱ የያዘው። ምን ማለት ነው ህጋዊ በሆነ ነገር? ማለት ያው ሁሉንም ነገር ስለሚያውቅ፣ ስለ ህግም ስለሚያውቅ፣ ሰዎችን ስለሚያናግር፣ በጠበቆችን በምንም የያዘው እንትኑን እሱ ነበረ ሟች። እሺ። እና እንትኑን በቃ ሁሉ ነገሩን እሱ ብቻ የሚበላ ነው የመሰለው። ስለዚህ ህጋዊ በሆነ መንገድ ጠበቆችንም ህግም ስለሚያውቅ በዛም መልኩ ስለሚሄድ እሱን ቀድሜ ካጠፋው ሌላው ነገር ኮንትሮል አደርጋለሁ። ሌሎቹን ዝም ማስባል እንደሚችል ያውቃል። ዝም ማስባል ያውንም ሰው ሞቶ ሰውን ያህል ነገር ገሎ ዝም ተብሎ ይል። ስለዚህ እንኳን በዚህ ዝም ማስባል እንደሚችል ነው እሱ ቀርሞ እንትን ያለው። እሺ፣ ከልዑል ከዛ በፊት በነበረው ግንኙነቱ እዚህ የነበረ የቤተሰብ ያንቺ የአያቶችሽ ቤት ነበረ። ስለዚህ እዛ ቤት ውስጥ ደግሞ የሱ ልጆች ይኖሩ ነበር አይደል? የሟችም ይኖር ነበር እዛ ቤት ውስጥ። ለምንድን ነው በዛ መልኩ ያንቺ ማጎቶች፣ አክስቶች ያ ቤት ሟች ከሚኖርበት ቤት ወጥቶ እንዲሸጥ ጥሪ እያቀረቡ ነበር? ሟች ደግሞ በሰዓቱ እንደሰማነው ከልጆቹም እንደሰማነው እዛ ቤት ውስጥ የመኖር ከፍተኛ የሆነ ጥያቄ ፍላጎት ኖሮት ሳይሆን ይሄ ቤት መሸጥ የለበትም፣ ቅርስ ነው፣ የአባቶቻችን የእናታችን ቅርስ ነው፣ ለፍተው ያፈሩት ጥሪት ነውና መሸጥ የለበትም የሚል ጥያቄ ነበር የሚያቀርበው። ወጥቶ መኖር አቅቶት አልነበረም። በዛ ሰዓት ቀድሞ የደረሰለት ልዑል ነው። እዛ ቤት ውስጥ እንዲቆይ የሱ ሐሳብ እንዲሰማ ያ ቤት እንዳይሸጥ ያደረገው ልዑል ነው። ከዛ በኋላ እነሱ ተጻራሪ ሆነው ሁለቱ ተቃራኒ ሆነው ልዑል ሄዶ አጎትሽን ሊገልበት የሚችልበት ምክንያት ሊኖር ይችላል ብለሽ ታስቢያለሽ? ስምምነት ነበራቸው። አሁን የሁሉ ነገር ስምምነታቸው ስለፈረሰ ነው። የምን ስምምነት ነው? ስምምነቱ የነበረው አጎታችን እዛ መቆየት ይፈልጋል፣ ያ ቤት እንዳይሸጥ ማድረግ ይፈልጋል። ስለዚህ እዛ እንድቆይ ከረዳኸኝ እኔ ካለው ነገር ላይ አላደል ከሀብቱም ከምናምን የተወሰነ ያክል እንትን እልሃለሁ ተባብለው ተስማምተዋል ከልዑል ጋር ማለት ነው። ስለዚህ ተደራድሯል። አዎ በስነ ስርዓት ስለተደራደሩ ነው እዛ እንዲቆይ አድርጎትም የነበረው። ከዛ በኋላ ግን ምን ተፈጠረ? አጎቴ በመሃል ሐሳቡን ቀየረ፣ ሟች ማለት ነው። ከዛ ደግሞ ልዑል ለምን እንዴት ትክደኛለህ? መጀመሪያ ተነጋግረን አልነበረ ወይ? ይሄኛውም የካደበት ምክንያት ሊኖረው ይችላል። ገብቷል። እና እንዴት ሐሳብን ትቀይራለህ በሚል ሁሌ ይጨቃጨቁ ነበረ። እንትን ሰነዘረበት ያልንህ ምክንያት በዛ ተጨቃጭቀው ነው የሰነዘረበት ማለት ነው። የነገራችሁኝ ያለው ነገር ትንሽ ግራ የሚያጋባ
ልዑል ከዛ ቤት ውስጥ አጎታችሁ እንዳይወጣ ቅድመ ሁኔታ አስቀምጧል፣ ተደራድሯል እያላችሁ ነው? ተደራድሯል። ይሄንን እንዴት ላምናችሁ እችላለሁ? ከወሬ ባሻገር እናንተ ተደራድሯል ከሚል ነገር ባሻገር እንዴት ላምናችሁ እችላለሁ? ሌሎች ማስረጃዎች አላችሁ? እኛ ብዙ ማስረጃዎች አሉን። አንደኛ እሱም ራሱ እንዴት እኛ ራሱን ሰማ ነበር። እንዴት ቃልን ታፈርሳለህ? እንዴት የተነጋገርነው እንደገና ታጥፋለህ? ምናምን እያለች ልዑል በጣም ይናደር ነበር። ገንዘብ ነው እኮ የቀረበት። ገብቶሃል? ግን ያልን ያለነው ነገር ልዑል እኮ ገንዘብ ነው የቀረበት አይደለ? ስምምነቱ ፈረሰ ማለት ልዑል እሰጥሃለሁ ተብሎ የነበረው የሀብት ድርሻ ቀረበት ማለት ነው። ስለዚህ አሁን አንተ ዝም ብለህ እንደ ውጪ ሰው ራሱ ስታስበው እንዴት ነው ላይጣሉ የሚችሉት? ብር አይደል? ስለዚህ ያማለ ይኸውልህ አሁን የእሱ ገዳይ ልዑል ነው። ከዛ በኋላ ከሞተ በኋላ እንግዲህ ያላችሁኝ ያሉት ነገር እነዚህ ነገሮች ተባብሰው ልዑል አጎቱን ለመግደል አደረሰው ነው እያላችሁ ያላችሁት። ከዛ በኋላ አክስቶቻችሁ ላይ ማስረጃዎችን አሰባስበው ለጥቂት ጊዜ እንዲታሰሩ ቢደረግም እነሱ እንዲፈቱ ሆኗል። መጨረሻ ላይ ፍርድ ቤት ወስኖላችሁ ነፃ ናችሁ ብሎ ከዛ እናንተ አገኘነው ያላችሁት ማስረጃ ነበር። ተመልሶ ከእጃችን ወጣ ያላችሁት ማስረጃ ነበር። በስልክም ነግራችሁኛልና ስለዛ ጉዳይ መስማት ፈልጋለሁ። አንድ ማስረጃውን እንዴት አገኛችሁት? ሁለት ምን ነበረ ማስረጃው? ምን ነበረ? ሶስት ደግሞ እንዴት ነው ከእጃችሁ የጠፋው? ማስረጃው የደረሰን በቪዲዮ የታገዘ ነበረ። አጎታችን ከሞተበት ወርቆ ከተገኘበት አካባቢ ህንጻ አለ። እዛ ህንጻ ላይ ነው ሄደን የተቀበልነው ማለት ነው። ስለዚህ እዛ ህንጻ ላይ የሚገኝ ሴኩሪቲ ካሜራ ማለት ነው። ከዛ ሄደን ባመጣን በነገታው ቤታችን ተሰራ። ምን አይነት ቪዲዮ ነበር? የወንጀል ያው እሱ እንዳስገደለው እንግዲህ በቦታው ነበርኩ ብለሽኛል። አንቺም ከእህትሽ ጋር ሄዳችሁ እዛ ህንጻ ላይ እንደተቀበላችሁ በሲዲ ኮፒ አድርገው እንደሰጧችሁ ከዛ በኋላ ደግሞ ወደ ቤት ይዛችሁ እንደሄዳችሁ ነግረሽኛል። ከመሄዳችሁ በፊት እዛው ተከፍቶላችሁ አይታችሁታል። ምን እንደተፈጠረ ምን አይነት ድርጊት ነበር ቪዲዮ ላይ ይታየ ነበር? እሱን ሲጠቁም አይተነዋል ማለት ልዑል ወሬ ሰው የሚጠቁም ለእንትኖቹ ለዛው ለሚገሉ ልጆች እሱ በእጁ አይደለም የገደለው እና እሱ ነበረ እና ልጆቹን እያሳያቸው እንደነበረ ሟችን ነው የሚያሳያቸውና እያሳያቸው ነበርና ከዛ ጨርሱትና ምናምን የሚል ነው በእጁ ምልክት ነው ሲያሳይ የነበረው ማለት ነው። እና እንትን ነው ሰው የሆነ እንዴት ብዬ ልንገር ጠቁንትን ብሎት መተውት በምን እንደመቱት ግን የሆነ ድንግዝግዝ ያለ ነው። ምኑ ነው በድንግዝግዝ ያለው? የሆነ ቪዲዮ በደንብ እንትን አይልም፣ ግን የልዑል ሙሉ በሙሉ ፊቱ ይታያል። ምኑን እንደመቱት ግን በደንብ እንትን አይደለም። ስለዚህ ልዑል ከጠቆማቸው በኋላ ቀጥታ ሄደው እሱ ላይ ጥቃት ሰነዘሩ ማለት ነው። ከዛ በኋላ ይሄ ማስረጃ እጃችሁ ከገባ በኋላ ወደ ቤት ይዛችሁ ሄዳችሁ ምንድነው የተፈጠረው? በማግስቱ ቤታችን ተዘረፈ። ስልካችን አልቀረ ምን አልቀረ። እንዴት ነው ቤታችሁ ሊዘረፍ ይቻላል? ያው በእኔ በራሴ ሳስበው እሱ ነው እንደዚህ ያደረገው። ቪዲዮ እንደደረሰን ሰምቷል። ያዘረፈንም እሱ ነው። ስንት ሰዓት ላይ ነበር? ሌሊት ላይ ነው። ማታ አካባቢ ይዘን መጣ። ሌሊት ላይ ተዘረፈ። ነበርሽ በሰዓቱ ቤት ውስጥ? ምን አይነት ነገር ነበር? ምንም ወረቀት ማስረጃ እንኳን አልቀረም። ምንም ነገር የቀረ ነገር የለም። እንግዲህ ስልካችሁ ሌባ ገብቶ ቲቪ ወይ የሆነ ነገር ይዞ ሊወጣ ይችላል፣ ድምጽ ሳያሰማ ወይ ደግሞ ሰው የሌለበት ቤት ውስጥ ገብቶ ሰርቆ ሊወጣ ይችላል። ግን አንድ ቤት ውስጥ አንድ ሌባ ገብቶ ስልክ እንደዚህ በቅርበት በቅርበት ልናስቀምጣቸው የምንችላቸውን ነገሮች ሰርቆ ሊወጣ አይችልም በተኛንበት። ስለዚህ እያልሽኝ ያለሽው ደግሞ አንቺ በተኛንበት ገብተው ዘርፈው ወጡ ነው እያልሽኝ ያለ። እንዴት ነው ላትነቁ የምትችሉት ስልካችሁ እስኪወሰድ ድረስ? አይ እኛ አልተኛንም እኮ እኛን ራሱ ሊገሉን ነበረ። ስለዚህ ሌቦቹን በትክክል ታይታችኋል? ቃለ መውሰድ ምናምን እኮ አይደለም የሚገቡት። ገብቶኛል። ታርጌታቸው ያንን ቪዲዮ ለመውሰድ እና ስልካችን ያለውን ነገር ምናልባት በስልክ ያለ ነገር ካለ ስልካችንና እንትኑን ነው። እንደውም እኛ ሊገሉን ሲሉ ነው ሲቤት እንዳለ የነገርናቸው። ስለዚህ በማስፈራራትና በማስፈራራት
ነው ያንን መረጃ ልሰጡ ይቻላችሁት? ሰዎቹን በትክክል ማየት ይችላችኋል? እኛ ምንም ድንጋጤ ላይ ነበርና እነሱን እንኳን መለየት አይደለም ጭንብልም አድርገዋል አላየን አናቃቸው ሰዎቹን አጣዋቸው አናቃቸው። ስለዚህ ከዛ በኋላ በጣም ድንጋጤ ላይ ነበርና በጣም ነበር የሚያስፈሩት። ስለዚህ እነሱን መለየት እንዴት ነው በዛን ሰዓት ነፍስ አውጪ ነው እንጂ እነሱን መለየት ጭራሽ አይታሰብም። ስለዚህ ከዛ በኋላ ያንን ቪዲዮ ኮፒ አድርገው ነው የሰጧችሁ የዛ የህንጻ ባለቤቶች። ተመልሳችሁ ህንጻው ጋር ሄዳችሁ የቪዲዮ ማስረጃ ስለጠፋብን ድጋሚ ኮፒ አድርጋችሁ ስጡን የሚል ጥያቄ አቀረባችሁ። ምን ተፈጠረ? ይኸውልህ እነሱማ ያሉን እናንተ ቪዲዮ እንደወሰዳችሁ እርግጠኛ ከሆነን በኋላ በቃ ፎርማት አድርገናል አጥፍተናል ነው ያሉን። ግን እንደዛ እኔ አይመስለኝም፣ አጥፍተውት አይመስለኝም። በስነ ስርዓት እሱ ሄዶ አስጠፍቷቸው ነው የሚመስለኝ። ምክንያቱም ከኛ ሌሊት መጥቶ አዘርፏል። ስለዚህ ሄደን እንትን እንደምንል ያውቃል። ሄዶ እሱ ነው ያስጠፋው በእርግጠኝነት። ከዛ በኋላ ያው በትክክል ያጎትሽ ገዳይ ልዑል እንደሆነ የሚያሳየው መረጃ ከእጃችሁ ወጣ በቃ ወሰዱት ይዛል። ከዛ ተመልሶ እንዴት ነው ሊመጣ የቻለው ይሄ መረጃ? አሁን ላይ ያውም ዲና ወንጀለኛ ናት ብለን ዲናን እያሳደድን ባለንበት ሰዓት ከሷ ጀርባ ያሉ የቤተሰቡ አባላት እነገረመው ከሷ ጋር ተባብረው ንጹሃንን እያገቱ ንጹሃንን እየገደሉ ንጹሃንን አሳልፈው እንደሸቀጥ እየሸጡ የተለያዩ ማስረጃዎችን እያገኘን ባለንበት ሰዓት ያ ለአመታት ከጃችሁ ጠፍቶ የነበረው ማስረጃ እንዴት ሊመጣ ቻለ? እኛ መጀመሪያ በቴክስት ነው ቪዲዮ ትፈልጋላችሁ ምናምን የሚል በቴክስትና ስክሪንሻት እያደረጉ ይልኩልን ነበር። የቪዲዮውን ስክሪንሻት እና የምትፈልጉ ከሆነ ምናምን ሲሉን አሳየዋት ለዲናም ለሁሉም ሰው የተሰባየው ማለት ነውና ከዛ ልጆቹ ግን በገንዘብ ነው እንትን ያሉት። ምን ልክላችሁ 1 ሚሊዮን ብር ከላካችሁ ነው አሉ። ያንን ቪዲዮ ቪዲዮውን የምትፈልጉ ከሆነ 1 ሚሊዮን ብር እንፈልጋለን አሉ። ያው ስንደራደር ልጆቹም ቢያሉ እሺ። ስለዚህ አሁን ያንን 1 ሚሊዮን ብር ዲና ከፈለች። ያንን ቪዲዮ ለመቀበል ምክንያቱም የዚህ ሰውዬ ደም መመለስ ስላለበት ነው። ገብቷል? እኛም ማን የገደለው እሱም እንግዲህ አልሰራም ሊሆን ይችላል። ገብቷል? በቃ ሁሉም ሰው ማወቅ ስላለበት። መች ነው ይሄን ቪዲዮ ዲና 1 ሚሊዮን ብር ከፍላ የተቀበለችው? 3 ሳምንት ይሆናል። 3 ሳምንት። ስለዚህ ከመጥፋቷ በፊት ነው ይሄን ቪዲዮ ያስገባችው ማለት ነው። ስለዚህ አሁን ለምንድን ነው መክሰስ ያልቻላችሁት? ምክንያቱም ልዑልን በትክክል ወንጀለኛ ማድረግ የሚችል ቪዲዮ ካገኙ በትክክል በእርግጥ ጊዜው ምን አይነት ጊዜ እንደሆነ ግልጽ ነው። የተለያዩ ቪዲዮዎች በኤአይ አስመስለው በመስራት አንድን ሰው ወንጀለኛ ለማድረግ ሙከራዎች የሚደረጉበት መንገድ አለ። ተረድቻችኋለሁ። ምናልባት ከአመታት በፊት ከ3 አመት ከ2 አመት በፊት ያየሽውን ቪዲዮ ከሆነ ድጋሚ ስክሪንሻት ተደርጎ የተላከልሽ ለምንድን ነው ሄዳችሁ ለፖሊስ ማመልከት ያልቻላችሁት? ለምንድን ነው እኛ መውጣት መግባት አንችልም? ዙሪያችን በዛቻ ላይ ነው ያለነው። ምንድነው? የምን አይነት ዛቻ ነው? እኛ እንዳንወጣ የትም እንዳንሄድ ከማንም ጋር እንዳንገናኝ ይሄን ሁሉ የሚያደርገው እሱ ነው። ምን ማለት ነው? እሱ ነው ማለት ወንጀለኛ ከሆነ እና ወንጀለኛ ነኝ ብሎ አንተ ራስን ታጋልጣለህ እንዴ? እኛ ራሱ እኮ ያንን ነገር እንዳናወጣ ነው እንደዚህ ስር አድርጎ ያስቀመጠን። አሁን እኛ ራሱ ምንም ዋስትና የለንም። ነገም ሊያሳፍነን ይችላል፣ ከነገ ወዲያም እንደዛ ነው። በቃ እያለን ዛሬ ነገ እያልን እየተጠባበቅን ነው ያለነው። ይኸውልህ ዋናው ነገር እሱ እያስፈራራ ነው። እየነገርንህ ነው አይደለ? እናቴም ሆነች ዲናም እንደተያዙ እንደታገቱ እየነገርንህ ነው አይደለ? እነዛን ሰዎች አግቶ በእነሱ በተለያየ ስልክ እነሱን እንደሚጎዳ እነሱን አንድ ነገር እንደሚያደርጋቸው ቴክስት እየላከ እየዛተብን ነው። ለዛ ነው እኛ ሄደን ቪዲዮ መስጠት ምንም በማያውቁት ነገር ነው እየተሰቃዩ ያሉት። እኛም እየተሰቃየን ያለነው እኛ ሰሚያተናል። እውነት የሚሰማን ያጣ ነው። በቃ የሚሰማ አካል ነው ያጣ ነው። እኔ አንድ ነገር ልንገርህ ጓደኛዬ ነው ብለሃል አይደለ? ስለዚህ እናቴ አንድ ነገር ብትሆን ዲና ያገታችሁ ሰዎች አንድ ነገር ቢሆኑ ከእናንተ ራስ አልወድ
ሁላችሁም ብትሆኑ ማለት ነው። ማንም እነሱን ይዟቸው እኛ ራሳችን ግን ምንም ዋስትና የለንም። እያስፈራራን ነው በቴክስት የቪዲዮ እንደዚህ ቢሆን እንገላችኋለን ምናምን እየተባልን ያለ ለማንም መናገር አልቻልንም። እሱ ሲጀመረው ለማንም እሱኛ ያለው ገብቶሃል። እነሱን ስለያዘ ነው እንጂ እውነታውን እነሱ ካጠገባችን ቢሆኑ ኖሮ ይኸውልህ ንገረው። ጓደኛ ነው አይደለ? ይሄንን ካቃለህ እኮ አንተ የት እንዳለ ንገረው። እነዛን ሰዎች እንዲለቅልንና ከዛ በኋላ በስነ ስርዓት እስቲ ህግ ፊት እንሂድና በስነ ስርዓት እንነጋገር እውነታውን። ከዛ በኋላ አላደረኩም ካለ ቪዲዮ ይታያል። ስለዚህ አሁን ቪዲዮ ህጉ ራሱ የሚሰራው ስም ላለው ሰው ነው። በቃ እሱ ስም አለው ሚዲያ ላይ ይታወቃል። ስም ብቻ አይደለም ሰው ስም ስላለው ነው። እኛን ግን አንድም ቀን አንድ ሚዲያ መጣው እግዚአብሔር ይስጥ አንተ መጣ ምንድነው ችግሩ ያለን ሰው የለም። በምን በየት አድርጎ እንደሚጠመዝዛቸው አናውቅም። እውነቴን ነው የምልህ። ስለዚህ ዲናንና እናትሽን የያዛቸው ልዑል ነው እያላችሁ ነው የምትገኙት። ያን ደግሞ ያደረገው እጃችሁ ላይ ያለውን ቪዲዮ እስቲ ቴክስቶቹን አሳዩኝ። ምናልባት ቁጥሮቹንም ለኔ ተሰጡኛላችሁ። እኔ ማጣራት ያለብኝን ነገር እውነት ለመናገር እውነት አለኝ ብላችሁ ነው እየተናገራችሁ ያላችሁት። ማጣራት ያለብንን ነገር ሁሉ እናጣራለን። ማንም ሰው ወንጀል ከሰራ ማንም ሰው በእንደዚህ አይነት መልኩ የሰራውን ወንጀል ለመደበቅ ከሞከረ በሕግ መጠየቅ አለበት፣ የሚገባውን ቅጣት ማግኘት አለበት። እያወራችሁ ያላችሁት ነገር እውነት ከሆነ እኛም ማጣራቶችን እናደርጋለን። እውነት ነው፣ ማጣራቶችን እናደርጋለን። ከልዑል ጋርም ቁጭ ብለን እናወራለን። ስልኩን አምጪልኝና ቴክስቶቹን እስቲ። አንድ መች ነው እናትሽ የጠፋችው? ሳምንት ቢሆናት። ስለዚህ ከዲና መጥፋት በኋላ ነው የጠፋችው። ለማስፈራራት ነው ነገርኩህ እኮ እኛ እንዳናወጣ ነው። ምንድነው የምትሰራው እናትሽ? እናቴ የመንግስት ሰራተኛ ናት። በስነ ስርዓት ደሞዝ ያላት ተቀጣሪ ሰው ናት። ከሱ ጋር የሚያገናኝ እንደዚህ በሀብት የሚያጨቃጭቅ ነገር ራሱ ያለባት ሰው አይደለችም። ለምን እሷ እንደያዛት ራሱ አይገባኝም። ተመልከተ፣ ይሄን ሁሉ የሚልከው እሱ ነው ጓደኛ። እነዚህ ቁጥሮች ስለዚህ በተለያዩ ቁጥሮች ናቸው በተለያየ ቁጥር ነው መልእክቶቹ። ቪዲዮውን አሳልፋችሁ ለህግ አካላት ከሰጣችሁ እጄ ላይ ያሉትን ሰዎች ይጨርሳሉ። እንግዲህ እኛ ነን እጁ ላይ ያለን እዛ እነሱም እኛ ነን። ስለዚህ ይሄን እያየን ቁጥሮቹን መውሰድ እችላለሁ። የተላከባቸውን ቁጥሮች ትችላለህ። ኮፒ አድርጉልኝና እስቲ ቁጥሮቹን ያዙና ማጣራቶችን እናደርጋለን። አሁን ተረዳኸና? እኛ ይሄን እያየን እንዴት ነው ቪዲዮን አሳልፈን የምንሰጠው? እናቴ አለች፣ አክስቴ አለች፣ የያዛቸው ሰዎች አሉ አይደል? እኛ እንዴት ነው ደፍረን ይሄን የምናደርገው? ንገሩኝ እስቲ ንገሪኝ። አንቺ ከአንቺ ጋር እያወራሁ ነበር። እናትሽ ከልዑል ጋር ልትጣላ የምትችልበት ወይ ደግሞ ግጭት ውስጥ የገባችበት ሁኔታ አለ ከዚህ በፊት? ጭራሽ ከዚህ በፊት ከታሰሩት ከዲና ጋር የታሰረችው እናትሽ ናት አይደል? አንቺ እናት። አዎ። ከዛ በኋላ በሽማግሌም በምንም እርቆች እንዲፈጠሩ ተደርጎ ነበር። ቅራኔዎች ነበሩ። ዞሮ ገባ ባልሰሩት ስራ ነው ያሳሰራቸው። እሱ ደግሞ ይኸውልህ ከእናቴ ጋርም ቢሆን ምንም አይነት እንደዚህ የሚያባብል ቅራኔም ያለበት ሰው አይደለም። በቃ እንዴት ነው ሰላማዊ ነገር ነበር የነበረው። ስለዚህ ደርሶ እነሱ ናቸው ጥፋተኛ ብሎ በማሳሰሩ እናቴ ጋር ቅራኔ ነበረ፣ መቀያየሞች ነበሩ። ግን እሱም ቢሆን በእርቅ ተፈቷል። በምን አይነት መልኩ ነበር ነገሩ የተጠናቀቀው? ይሄ ከስር በኋላ የነበረው ነገር ከስር በኋላ ያለው ነገር ገብቷል። እነሱም ጥርጣሬው ስለነበራቸው ዲናም የሷም እናት ያው እሱ ነው በሚል ነው ሁሉም ሰው እንትን ያለው ማለት ነው። ምክንያቱም አይናችን እያየ ዛኔ ስለመታው በቃ በዚህ ነገር ደግሞ ይጨቃጨቁ ነበረ ቅድም ባልን ነገርና እሱ እንደሆነ ነው እንትን የሚሉት እና እሱ ደግሞ ቂም አለበት በጣም ለነሱም ይዝት ነበረ። ከተፈታሽ በኋላ ራሱ ለዲና ስንት ነገር ብሏታል። ከስር ከተፈቱ በኋላ ዲና የጠፋችበትን መንገድ እናውቃለን። ድንገት ነው ቤቷ ስትገባ ትጥሎች ተደረገ። ከዛ በኋላ ድንገት ተሰወረች። እሱ ነው ያገታች። እንዴት ነው የጠፋችው? እናቴ ስራ ሄደች፣ በቃ አልተመለሰችም። ምንም አይነት የስልክ ልውውጦች ካንቺ ጋር ወዳውኑ ስልኩን እንትን ያላቸው አልደወለችም። ምንም ማለት እሷን ለመፈለግ ምናምን ሙከሮችን አላደረግሽ? እንዴት አንሞክርም? ሞክረናል፣ ግን ስልኩ አይሰራም። ከዛ ደግሞ እነዚህ ቴክስቶች ይገባሉ።
ይኸውልህ ስለዚህ እነዚህ ቴክስቶች እናትሽ እሱ ጋር እንዳሉ የሚያሳዩ ነው። አዎ ለምሳሌ እጄ ላይ ያሉትን ሰዎች እጨርሳለሁ። እሱ ብቻ እጁ ላይ ያሉት እንግዲህ እነሱ ናቸው። ስለ ቪዲዮ ብቸኛ የሚያገባው ሰው እሱ ነው። ምክንያቱም እዛ ምስል ላይ ያለው እሱ ነው። ያውቃል ራሱን ጥፋተኛ እንደሆነ ተረድተኛል። ለዛ ነው እነሱን ያገተና እኛን ደግሞ ማስረጃ እንዳንሰጥ እያስፈራራ ነው ያለው። ሌላ ተጨማሪ ልትነግሩ የምትችሉት ነገር አለ? እኛ በቃ እውነቱን አውጣለን። በቃ ሰላም እንኖር። አጣራ የዚህ ምስኪን ሰውዬ እንዲሁ በከንቱ ደሙ ሙቶ አይቀር። ስለዚህ ገዳው የሚታወቅልን ቤተሰቦቻችንን አስመልስልን። እነሱም ደግሞ ምንም ባላረጉት ነገር አይሰቃዩ። እኛም እንግዲህ አስበው እኛም ከዚህ ግቢ ውስጥ መውጣት አንችልም። በቃ ታስረን ያለ ነው። እንግዲህ ተመልካቾቻችን አለን የሚሉትን እውነት ነግረውኛል። የሰማነውን ነው የሚመስለው። ቴክስቶቹ ከየት እንደሚመጡ ማን እንደሚልካቸው ማጣራቶችን እናደርጋለን። እውነት እናንተ ማስረጃ አለኝ ብላችሁ የምታስቡ ከሆነ በቀደምም ለማሳየት ፈቃደኛ ያልሆኑም ገፍትረው ነው ከቤት ያስወጡኝ። ከዚህ ፕሮግራም በኋላ ይህን ቪዲዮ ከጨረስን በኋላ እናንተ እጅ ላይ ያለውን ቪዲዮ ታሳዩኛላችሁ። እናሳያለን። አንተ በእርግጠኝነት እኛን ነፃ የምታወጣን ከሆነ እናሳያለን። እሱንም ለህግ የምታቀርብልን ከሆነ ነው። ግን በጣም አሪፍ። መጀመሪያ ቪዲዮውን ማየት አለብኝ። ስለ ቪዲዮ ትክክለኛነት ደግሞ እናረጋግጣለን። እነዚህ መልእክቶች ከየት ነው የሚመጡት የሚለውን ነገር ደግሞ ተመልካቾቻችን ለማጣራት እንሞክራለን። እውነት እነሱ እንዳሉት የልዑል ቤተሰቦች እንግዲህ አጎታችንን የገደለው ወንድማችንን የገደለው ልዑል ነው ብለው እየወነጀሉት ነው የሚገኘው። ስለ ነገሩ እውነተኝነት ማጣራት ስላለብን የነሱን ክስ የነሱን እውነት ሰምተናል። በእኛ መንገድ ደግሞ ስለ ቪዲዮውንም ከተመለከትኩ በኋላ እነዚህ ቴክስቶች ከየት ነው የሚመጡት የሚለውንም ነገር ከተመለከትኩ በኋላ በራሴ መንገድ ከልዑልም ጋር በመነጋገር ማጣራቶችን አደርጋለሁ። የቲሙ የስራ ባልደረቦችም ስለ እውነት የሚሞቱ ናቸው። ማንም ለማንም ብሎ ወዳጃችን ነው፣ ዘመዳችን ነው፣ ጓደኛችን ነው በሚል ማንም ለማንም የሚደብቅለት ሚስጥር አይኖርም፣ ወይ ደግሞ የሚሸፋፍንለት ወንጀል አይኖርም። ማጣራት እስካለብን ድረስ እናጣራለን። አንድ ሰው ንጹህ ነው እስኪባል ድረስ ማስረጃዎችን እንሰበስባለን። ተመልካቾቻችን ልዑል አድርጎት ከሆነ እኔ ለልዑል ያለኝን ነገር ታውቃላችሁ። ተመልካቾቻችን እንደ ወንድም እንደ ስራ ባልደረባ ከዛም ባለፈ ህይወቴንም አሳልፌ የምሰጥለት እሱም ህይወቱን አሳልፎ የሚሰጥልኝ አይነት ሁኔታ ውስጥ ነው ያለነው። ያን ያህል የመተማመን ሁኔታ ውስጥ ነው ያለነው። ስለዚህ ረጅም ዓመትም አብረን ከመስራታችን አንፃር ልዑል ምን አይነት ሰው እንደሆነ አውቃለሁ ብዬ አስባለሁ። በእርግጥ ሰውን እስከ መጨረሻው ድረስ ማወቅ ከባድ ቢሆንም ልዑልን እስከማውቀው ድረስ አውቀዋለሁ። ይሄንን ነገር እንደ ወንድም ይሄንን ነገር ያደርጋል ብዬ አላስብም። እኔ ግን ካደረገ የየራሳችን ማጣራቶችን የስራ ባልደረቦችም ምርመራዎችን ያደርጋሉ። እውነታው ምንድነው የሚለውን ነገር ማወቅ እስካለብን መሄድ እስካለብን ድረስ እንሄዳለን። ልዑል ወዳጄ ነው ወንድሜ ነው ብዬ እነሱ ያቀረቡት ማስረጃ አሉባልታ ነው ብዬ የምተውበት ምንም አይነት ምክንያት አይኖርም። ቁጭ ብለን ከልዑልም ጋር የምናወራው ይሆናል። ተመልካቾቻችን እናንተም እስቲ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ይሄ ነገር ወዴት ነው እየሄደ ያለው? እውነት እየሄድንበት ካለው መንገድ ለማሰናከል የፈጠሩት ነገር ነው ወይስ በቤተሰቡ መካከል ከነበረው ከፍተኛ ጸብ አንፃር እውነትም ጉዳዩ እውነት ሊሆን ይችላል ብላችሁ ታስባላችሁ? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። ይሄንን ቪዲዮ እንደደረሳችሁ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። በቀጣይ ቪዲዮ ደግሞ የተለያዩ ማስረጃዎችን፣ መረጃዎችን፣ እንግዶችን ይዤላችሁ ቀርባለሁ። በቀጣዩ እስከምንገናኝ ድረስ ቸር ቆዩ።